በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጦርነቱን ለ45 ቀን ለማቆም ድርድር እየተደረገ ምን አይነት ደስ የሚል ዜና እየሰማን ነው። በዚህ ሰዓት ከመካከለኛው ምስራቅ ሰበር አስደሳች ዜና ተሰምቷል። ኢራን በመጨረሻም ሆርሙዝ ሰርጥን ልትከፍት መሆኑ የተሰማው ኢራን ነዳጅ የጫኑ መርከቦች ጅቡቲ መግባታቸውን ሰምተናል። ኢራን ለኢትዮጵያ ነዳጅ ካለ ዶላር ልትሰጥ ነው። በጣም ደስ የሚል ነው። ኢራን ለኢትዮጵያ ድጋፏን ገልጻለች። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ኢራን ለኢትዮጵያ አጋርነቷን በይፋ አሳይታለች። እንዴት? በዚህ ጦርነት ላይ ኢራን ለኢትዮጵያ ምን አይነት ድጋፍ ልታደርግ ነው? አስደሳች ዜና ተሰምቷል። የኢትዮጵያ ነዳጅ ጅቡቲ ደርሷል። ለኢትዮጵያ ዛሬ የምንሰማቸው ነገሮች በጣም ይገርማሉ። ኢራን ለኢትዮጵያ ድጋፏን ገለጸች። በዚህ ሰዓት አሜሪካንና ኢራን ለ45 ደቂቃ ኢራን የኢትዮጵያን የባህር በር ጥያቄ በተመለከተ ከኢትዮጵያ ጎን እንደምትቆም በዛሬው ዕለት ገለጠች። የቶክስ ልውውጥ ሊያደርጉ ስምምነት ላይ መድረሳቸውን እየተነገረ ነው። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬም ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦቻችን እንደምናውቀው በኢራንና የአሜሪካን ወይም የአረብ አገራት ጦርነት ተፋፍኖ እንዳለ ሁላችንም እናውቃለን። አሁን ግን ደስ የሚሉና ይበል የሚባሉ ነገሮች እየሰማን ነው። አሁን ዛሬ በሰማነው ዜና የኢትዮጵያን የነዳጅ የጫኑ መርከቦች ጅቡቲ ወደብ መድረሳቸውና በቅርብ ጊዜ ወደ ኢትዮጵያ ዘንድ እንደሚሰራጩ ዜናዎች እየሰማን ነውና አስደሳች ዜና ተሰምቷል። የኢትዮጵያ ነዳጅ ጅቡቲ ደርሷል። ለኢትዮጵያ ነዳጅ የጫኑ 3 ግዙፍ መርከቦች ጅቡቲ መድረሳቸው በዚህ ሰዓት እየተነገረ ነው የሚገኘው። አጠቃላይ ጭነታቸው 143000 ሜትሪክ ቶን ነው። መርከቦቹ ከህንድ ከኦማንና ከሳውዲ ተነስተው ጅቡቲ ገብተዋል። ታዲያ ይህም አሁን በኢትዮጵያ ያለውን የነዳጅ እጥረት ያስታግሳል ተብሎ ይጠበቃል። ይህም በጣም ደስ የሚል ነገር ነውና ብዙ አሁን የምንሰማቸው የነዳጅ ሰልፎችና በነዳጅ ጉዳይ ላይ የተከሰቱ ያሉ ነገሮች ላይ የሆነ ጋፕ ይገኛል ብዬ አስባለሁ። በኢትዮጵያ ላይ በጣም ከፍተኛ የነዳጅ እጥረት በመኖሩ ብዙ ተሽከርካሪዎችና ብዙ ሀገራት ላይ የሚጓዙ ሰዎች በጣም እየተጎዱ እንደሆኑ ብዙ ጊዜ ሁላችንም ሰምተናል። ብዙዎቻችሁ ወደ ቤተሰቦቻችን ለበዓል የምንሄድም በተለያዩ አንግሎች ለስራ ጉዳይ የምንንቀሳቀስ ሰዎች በነዳጅ ምክንያት ብዙ ነገሮቻችንን አተናል ብዬ አስባለሁ። አሁን ይህ ነዳጅ የገባው ይበል የሚባል ባይሆንም ያው የተወሰነ ነገሮችን ጋፕ ያደርጋል ብዬ አስባለሁ። ይህም ደስ ዓለም 1/5 ነዳጅ የሚተላለፍበት የሆርሙዝ ሰርጥ እስራኤልና አሜሪካ ኢራን ላይ በጀመሩት ጦርነት የተነሳ መዘጋቱን ተከትሎ ከፍተኛ የነዳጅ አቅርቦት እጥረት ከመፈጠሩ ባለፈ ዋጋውም በተለይ ለታዳጊ ሀገራት ፈታኝ በሆነ ሁኔታ ማሻቀቡን ቀጥሏል። ይህ ዓለም አቀፍ ቀውስ ባመጣው መዘዝ የተነሳ የኢትዮጵያ መንግስትም ለነዳጅ ይደረግ የነበረውን ድጎማ ለመቀነስና ይህም ደስ የሚለው ዛሬ የምንሰማቸው ዜናዎች መልካም የሆኑ ዜናዎችን እየሰማን እንገኛለን። ብዙ ነገሮች አሉ። ኢራን ለኢትዮጵያ ድጋፏን ሰጥታለች የሚሉ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ኢራን ለኢትዮጵያ አጋርነቷን በይፋ አሳይታለች። ኢራን የኢትዮጵያ የባህር በር ፍላጎት ተገቢና የሚደነቅ መሆኑን በይፋ ገልጻለች። በኢትዮጵያ ኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር የሆኑት አሊ አክባር ራዚኒ ከአህዱ ራዲዮ ጋር በነበራቸው ቆይታ ኢትዮጵያ በሰላማዊ መንገድና እንዲሁም ደግሞ በድርድር የባህር በር ለማግኘት የምታደርገው እንቅስቃሴ ለቀጠናው መረጋጋትና እንዲሁም ደግሞ ለኢኮኖሚ እድገት ወሳኝ መሆኑን አስታውቀዋል። አምባሳደሩ የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛት የባህር በር መዳረሻ እንዲኖረው የግድ የሚል መሆኑንም አጽንኦት ሰጥተዋል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ የሚሉ ብዙ ነገሮችንም ሰምተናል። እንደምናውቀው ኢትዮጵያ የባህር በር ጥያቄ ላይ እንዳለች እናውቃለን። ኢራን በዚህ መሀልም ሆና ለኢትዮጵያ ድጋፏንና ከኢትዮጵያ የባህር በር ጥያቄ
ጎኗ ነኝ በማለት ቆንጆ የሆኑ ዜናዎችን እየሰማን ነው። ያው ኢራን የኢትዮጵያን የባህር በር ጥያቄ በተመለከተ ከኢትዮጵያ ጎን እንደምትቆም በዛሬው ዕለት ገለጠች። በኢትዮጵያ የኢራን ባለሙሉ ስልጣን አምባሳደር የሆኑት አሊ አክባር ራዛኒ በዛሬው ዕለት በጽህፈት ቤታቸው በሰጡት መግለጫ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ተገቢና የሚደነቅ መሆኑን ኢራን በልበ ሙሉነት ታምንበታለች፣ ከኢትዮጵያም ጋር ትቆማለች ብለዋል። አምባሳደሩ የሀገሪቱን ወቅታዊ የኢኮኖሚ እድገት፣ የህዝብ ብዛትና የባህር በር መዳረሻ እንዲኖራት የግድ እንደሚል አጽንኦት ሰጥተው ይህ ኢትዮጵያም በቀይ ባህር ላይ የምትፈልገው የባህር ፍላጎት በሰላማዊ መንገድ በድርድር እንዲሳካም ኢራን ማናቸውንም አይነት ድጋፍ ለኢትዮጵያ መስጠቷን ትገልጻለች ብለዋል። ሂደቱ ለቀጠናው መረጋጋት፣ ለኢኮኖሚም ትስስር ወሳኝ መሆኑን አመልክተው ኢትዮጵያ የጠየቀችው ጥያቄ ትክክለኛና ኢራን በሙሉ ድጋፍ የምትሰጠው የምታምንበት ነው ብለዋል። የኢትዮጵያ መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት የሚያሳየው ቁርጠኝነትም የሚመሰገን መሆኑን የጠቀሰችው ኢራን ድርድሩ ለሀገሪቱ ዘላቂ ዋስትና በሚሰጥ መልኩ መከናወኑ ለቀጠናዊ ትስስር የላቀ ፋይዳ እንዳለው አስረድተዋል። ይህ የኢራን ይፋዊ ድጋፍ ኢትዮጵያም በአፍሪካ ቀንድ ያላትን ጂኦፖለቲካዊ ተጽዕኖ ለማጠናከር ለምታደርገው ጥረት ትልቅ ዲፕሎማሲያዊ ግብዓት እንደሚሆን ይጠበቃል ሲሉ ነው በመግለጫቸው አምባሳደሩ የገለጡት። ያው ኢራን ያለችንበትን ሁኔታ እናውቃለን። ኢራን አሜሪካን ያለበትን ነገሮች እናውቃለን። ትንሽ በእስራኤል ኢራንና አሜሪካ መካከል ውጥረት ባለ ቁጥር የሚነሳ አንድ ስም አለ፣ ሆርሙዝ ሰርጥ። በተደጋጋሚ ሰምታችሁ ምንድነው ካላችሁ ይህ ቦታ የዓለምን ኢኮኖሚ በእጁ ያዘ ቁልፍ ነው። ይህ ሰርጥ ኢራንን የሚያዋስን የባህር መንገድ ሲሆን ቦታው 33 ኪሎ ሜትር ብቻ ስፋት አለው። ለኢራን ደግሞ በደጇ ላይ ያለ መከላከያ ጋሻዋ ነው። መላው ዓለም የሚጠቀምበትን የነዳጅ መንገድ የመቆጣጠር አቅም ይሰጣታል። በየቀኑ ከ100 በላይ መርከብ ከ21 ሚሊዮን በላይ በርሜል ነዳጅ በዚህ ሰርጥ ያልፋል። ይህ ማለት በዓለም ላይ በባህር ከሚጓዙ ነዳጅ 20 በመቶውን በዚህ ጠባብ መስመር ውስጥ ነው የሚያልፈው። ይህ ሰርጥ አይደለም ለወራት ለአንድ ቀን እንኳን ቢዘጋ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ይነራል። ይህም መላው ዓለምን ወደ ከፍተኛ የኢኮኖሚ ቀውስ ይከታል። ለዚህ ነው ይህች ጠባብ በር የጦርነትና የሰላም መለኪያ። ትንሽ የእስራኤልና የአረብ ሀገራት ቀዝቀዝ ብሏሉ። ግን አሁን እነዚያን ነገሮችን ስንሰማ በጣም ደስ የሚል ነገሮችን እየሰማን ነው። ሁሉም ኢራናውያንም ያው የኢራን የእስላም አገዛዝ የሆኑት የውጭ ጉዳይ ሚኒስተር ኢትዮጵያ ከባህር በር ጥያቄ ጋር በሰላማዊ ሁኔታ እንድታከናውን እኔም ከጎኗ ነኝ በማለት ደስ የሚል ነገሮችን ገልጻለች። ኢራን ለኢትዮጵያ ድጋፏን ገለጸች። በዚህ ሰዓት ብዙዎችን ያስደሰተና እንዲሁም ደግሞ ብዙዎችን ያስገረመ አንድ አዲስ መረጃ ተሰምቷል። ኢራን የኢትዮጵያ የባህር በር ፍላጎት ተገቢና የሚደነቅ መሆኑን ገለጸች። በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባር ራዛኒ ከአሃዱ ሬዲዮ ጋር በነበራቸው ቆይታ ኢትዮጵያ በሰላማዊ መንገድና በድርድር የባህር በር ለማግኘት የምታደርገውን እንቅስቃሴ ለቀጠናው መረጋጋትና ለኢኮኖሚ እድገት ወሳኝ መሆኑን አስታውቀዋል። አምባሳደሩ የኢትዮጵያ ወቅታዊ የኢኮኖሚና የህዝብ ብዛት የባህር በር መዳረሻ እንዲኖረው የግድ የሚል መሆኑን አጽንኦት ሰጥተዋል። መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት የሚያሳየው ቁርጠኝነት የሚመሰገን መሆኑን የገለጹት አምባሳደሩ ሂደቱ በድርድርና ለሀገሪቱ ዘላቂ ዋስትና በሚሰጥ መልኩ መከናወኑ ለቀጠናዊ ትስስር የላቀ ፋይዳ እንዳለውም አመላክተዋል። ይህም ይበል የሚባል ነገር ነው። ሰሞኑን ደግሞ የምንሰማቸው ዜናዎች የኢራንና አሜሪካ መሀል ላይ ስምምነቶች ሊደረሱ ነው የሚሉ ነገሮችንም በብዙ ዜናዎች ላይ እየሰማን እንገናኛለን። አሁንም ቢሆንም የ15 ቀን የጦር ማቆም ስምምነት ላይ ለመድረስ እየተንቀሳቀሱ እንደሚገኙ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጦርነቱን ለ45 ቀን ለማቆም ድርድር እየተደረገ እንደሚገኝ መልካም የተባለ መረጃም እጄ መግባቱን ተመልክቻለሁ። ይህ ጦርነት ከቆመም ለነሱ ብቻ አይደለም ለኛም ትልቅ የተባለ እፎይታን የሚሰጥ ነው። አልጀዚራ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ አሜሪካ፣ ኢራንና ሌሎች አሸማጋዮች አሁን ላይ ለ45 ቀን ያክል ጦርነቱን ማለት የተኩስ አቁም ስምምነት ለማድረግ ንግግር እያደረጉ ንግግሩን በጥሩ ሁኔታ ፕሮግረስ እያደረገ እንደሚገኝም እንግዲህ ይህ የአልጀዚራ ዘገባ አሳይቷል። የኛም ሀገር ታዲያ በዚህ ጦርነት ጭንቅ ውስጥ ገብታለች። ይህ ጦርነት ከቆመ ደግሞ ለሁላችንም መልካም ነው። ፈጣሪ መልካሙን ያምጣልን። የብዙ የሚዲያ አውታሮች እየገለጹ ነው። ምክንያቱም በዚህ ጦርነት ላይ ብዙ ሀገራት እየተጎዱ ነው። በዚህ ጦርነት ብዙ ሀገራት ብዙ ነገሮችን እያጡ ነው። ምክንያቱም
ጀስት ነዳጅ የሚጠቀሙ አገራትም በጣም እየተጎዱ ነው። ኢራን አሁንም የዘጋችውን የባህር በሯን ለመክፈት እንደምናውቀው ብዙ የሚተላለፉ የዓለማችን ትላልቅ በዚህ ሰዓት ከመካከለኛው ምስራቅ ሰበር አስደሳች ዜና ተሰምቷል። ኢራን በመጨረሻም ሆርሙዝ ሰርጥን ልትከፍት መሆኑ የተሰማው። ኢራን መሰረታዊ ሸቀጦችን ለጫኑ መርከቦች ሆርሙዝ ሰርጥን ልትከፍት ነው ተብሏል። የኢራን መንግስት ግብርና ሚኒስቴር ንግድ ልማት ቢሮ ዛሬ ባወጣው ደብዳቤ መንግስት መሰረታዊ ሸቀጦችን ለጫኑ መርከቦች የሆርሙዝ ሰርጥ መተላለፊያ እንዲከፍት ውሳኔ ማሳለፉን አስታውቋል። ይህ ውሳኔ በኢራን መንግስትና በወታደራዊ ኃይሉ ይሁንታ ያገኘ መሆኑን ጠቅሶም ፍቃድ የተሰጣቸው መርከቦች መሰረታዊ የሚባሉ ሸቀጦችን የጫኑና የእንስሳት መኖ የያዙ መሆናቸውንም አስረድቷል። ለተጨማሪ መረጃ ፎሎ ማድረጋችሁን እንዳትረሱ። ትልቅ የባህር እንቅስቃሴዎች የሚደረጉበት በኢራን ጫፍና በኢራን የባህር ሰምጥ ውስጥ ነው። በዛ ኢራን መዝጋቷን እናውቃለን። አሁን ኢራን ያን በር ልትከፍት እንደሆነ በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን ቀረጥ ለማስከፈል የሆነ ዜናዎች ሰምተናል። ይህም ደስ የሚል ነገርን ያው ብዙ ነገሮችንም አሁን ቆንጆ ሆናል ብዬ አስባለሁ። ምክንያቱም አሁን ላይ የዓለም ኢኮኖሚ የሚረጋጋ ይመስለኛል። ብዙ ቤተሰቦቻችን ሁላችንም በብዙ አንግል ተጨንቀናል። እስቲ እናንተ የት አካባቢ ነው የምትገኙት? በነዳጅ ጉዳይም በተለያዩ ነገሮች እየተጨነቃችሁ ያላችሁ የት ሀገር እንደምትገኙ ኮሜንት ላይ አስቀምጡልኝ። እዚህ ነው የምገኘው፣ በዚህ እየተሰቃየ ነው የምትሉ ሰዎች ሐሳብ አስተያየታችሁን ግለጹልኝ። ውድ ቤተሰቦቻችን ያው በቅርብም በዓል ነው። በዚህ በዓል ምክንያት ብዙ ነገሮችን የሚለወጡ ይሆናል ብዬ አምናለሁ። ውድ ቤተሰቦቻችን እስካሁን ስለተከታተላችሁ እጅግ አድርገን እናመሰግናለን። ይቻላል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋሩት። ሁሌም እንደምንላችሁ ኢትዮጵያን ሰላም ያድርግልን። እናመሰግናለን።